ይሻገራል አንተ ጋር ስትመጣ ፊቱ ላይ ይቆምልሃል። አንዳንድ ጊዜ እናንተን ለማስጨነቅ የተመደበ ያኔ የነበረው የፋርዖን ስፒሪት አሁን ያኔ የነበረው ቀይ በይር ውስጥ የተዋጠው አሁን ግን በአካል የሚሰራ በስጋ ለባሽ የሚቀር ሰይጣንን እኔ አላውቀውም። ሰይጣን ሲጮህ ነው የማውቀው። እውነት ነው። የታባ ነው የማውቀው። ሰይጣን ማን ነው? እኔ ልነግርህ አልችልም። ጥቁሩን ነጩን አበሻዩን አረቢውን አላውቅም። ሰይጣን አላውቅም። መንፈስ ነው ግን ሰይጣንን ተልቆ ተቀብሎ የሚንቀሳቀስ የሆነ ስጋ ለባሽ ላይ የሰይጣንን አጀንዳ ይዞ የሚንቀሳቀስ ሚሽን የሚበላ የሚጠጣ እንዳንተ የሚኖር በዚህ ምድር ላይ በስጋ የሚንቀሳቀስ አንድ ሰው አለ። የሰይጣን ኤጀንት። ይህን ኤጀንት ዛሬ ከመንገድ ያሰናብታል። አሜን አሜን። አንተን የሚያሰቃየው በዚህ ምድር ላይ የሰይጣን ኤጀንት ነው እንጂ ሰይጣን አይደለም። የሰይጣን ሀሳብ ይዞ የሚንቀሳቀስ በአንተ በር ላይ የሚቆም በጌታ በኢየሱስ ቸርች ከዚህ ደቂቃ ጀምሮ በሕይወታችሁ ላይ ከእግዚአብሔር የሰማችሁትን ድምፅ ግብ እንዳታደርሱ መንገድ ላይ የሚያስቆም የመጣ ዋናው ዛሬ ተያዘ። ያን ሰው ጮሆ መንገድ ላይ ሊቀቅ ይላል። አሁን የሚነግርሽን ነገር በደንብ ትኩረት ስማ። መንፈስን አንቃ እየሰራህ እየተንቀሳቀስ የሆነ አግሬሲቭ ልትሆን ይገባል። በቃ ነገሮች ላይ ተስማምቴ አለመቀጠልን ማሳየት መቻላል። ለምሳሌ አንድ አልጋ በተኛበት ቦታ ከቆረቆረ እንቅልፍ አይዝም። ለምን ከተባለ አልጋው እየቆረቆረ ስለሆነ የሰላም እንቅልፍ አተኛ። ይሄ ከተማ ካልወደዳችሁ ወይ ያላችሁበትን ሁኔታ አክሰፕት ካላረጋችሁ በግድ አክሰፕት አታርጉ። ይሄንን ነገር በግድ አክሰፕት እንድታረግ አንተን የሚያስገድደውን ኃይል መምታት መቻላል። የአፍን ቃል እግዚአብሔር ይሰማል። የአፍሽን ቃል እግዚአብሔር ያከብራል። ነቢይ ሲባል ቴሌግራም ላይ ዋትሳፕ ላይ ኢሞ ላይ ያዛ አትል። በቃ አትሰቃይ። በእናትህ እዛ ላይ ትንሽ አትዋይ። ምንም አያደርግልሽም። እግዚአብሔር ከአፍሽ ጋር ይሰራል። እግዚአብሔር ከአንተ ጋር ይሰራል። አገልጋዮች ከሚያከብሩ ሰዎች አንደኛ አከብራለሁ። ስለ አገልጋይ ክፉ ብታይ ላወራ ይችላል፣ ግን 7 ቀን 8 ቀን 9 ቀን ቁጭ ብያለሁ። አንድ ቀን ለአንድ አገልጋይ ስለ አንድ አገልጋይ አንስቼ አውርቻለሁ። ይኸው በእግዚአብሔር 10 ቀን ማነው እንትና ማነው አላውቅም። ኢቨን እንኳን በሆነ ነገር ላይ ከተጫወተን በኋላ ወጥቼ ክላስ ነው ይችላል የለም። ከዛ በኋላ ምንም በምንም ታምር አንድ አገልጋይ አንስቶ ቢያወራ ያንን አገልጋይ ምንም እንኳን ደካማ ቢሆን እንኳን እግዚአብሔር ስላስነሳ ያን አገልጋይ በለካው ቁጥር ላይ ከእግዚአብሔር ጋር ነው የሚላከው። ያን ሰዓት ላይ መንገዴ ላይ የሚቆሙ ጠላቶችን እያበዘኑ ምክንያቱም በሰፈርኩት መሰፈሪያ ስለሚሰፈር እንጂ እኔ ፈልጌ እኔ አውርቼ አልፋለሁ። እኔ ደግሞ ትንሽ ዘራለሁ ትልቅ ሆኖ
ዘሩ 100 እጥፍ አጭደዋል። ያን ሰዓት ላይ ለምን ሰው መድረክ ይዘገብኛል፣ ለምን እንደዚህ ይቆለፍብኛል ብዬ ሲጨነቅ ለካ ያኔ የዘራው ዘር ነው አሁን እየበቀለ በረን እየዘጋ ያለው። ለምንድን ነው ነገሮች እየተቆለፉ ያሉት? ያኔ በሆነ ሰዓት ላይ ዘር ዘርቼዋለሁ የሆነ ቦታ ላይ ስለዘራው አሁን የኔ ዘር ትንሽ ነው ግን ሲበቅል ብዙ ሆኖ አፈራ። በየአቅጣጫ የኔ በር ይዘጋል፣ በየአቅጣጫ የኔ ነገር ይበላሻል፣ በየአቅጣጫ የሚፈልገውን ነገር ማድረግ አልችልም። ያ ማለት የዘራሁት ዘር ነው የበቀለው። በቆሎ ዘርቼ ጤፍ አላጭድም አባቴ። እኔ በእግዚአብሔር ሰው ላይ አውራ ከምትል ይልቅ አንገቴን ቁረጥ ብትለኝ ይሻለኛል። ምክንያቱም የእግዚአብሔር ሰው ላይ ባወራው ሰዓት ላይ ነገሬ ላይ ትልቅ ጭንጋፋ እየጠራሁት እንዳለ ቢሰማኝ ለምን ህፃናቱን ለምን ልጅ አይሆንም? ከፈለገ አፉ አይስራ፣ ከፈለገ ኮልታፋ ምን አገባኝ? አሜን ካልኩ አሜን ብዬ ካልተመቸኝ ዝም ብዬ ለራሴ ቤት ላይ መቀመጥ ነው። እንደፈለግኩ ባወራው ሰዓት ላይ የሆነ ሰዓት ላይ ነገር ይመጣል። ህይወታችሁ ከየትኛው አደጋ ማዳን የምትችሉት መቼ እንደሆነ ታውቃላችሁ? ስለ 1% ያነሳችሁት ዕለት የ1% አንስታችሁ ሐሜት ባወራችሁ ቁጥር ስለ 1% በማያገባ ነገር ላይ ከብታችሁ እንደ ስጋ እንደ ጎመን እንደ ሽንኩርት በከተፋችሁ ቁጥር የእናንተን ላይፍ የሚከትፉ 20 30 300 400 ሰው ይነሳልሃል። ከዛ በኋላ የሆነ ሰው ስኬታማ ሆኖ በቃ ተሳካልኝ ብለህ ስትነሳ ያኔ የከተፍከው ሰው ብድግ ብሎ ይነሳና ይቆልፍባል። ለምንድን ነው የተቆለፈብን? ማልቀስ የለብን። ያኔ የዘራው ዘር አሁን ፍሬ እያፈራ ስለሆነ ጸልየን ቢሆን አይነቀልልህም። የዘራው ዘር ግዴታ መብላት ስላለብህ ብዙዎቻችን ህይወታችን እንደዚህ የተቆለፈው በማያገባ ነገር ላይ ገብተን እንደፈለገን ስንጫወት ስንፈናጨው ቱዴይ ዛሬ እግርህን ወደ ሰው ቤት እያዞረ ያለ መንፈስ ዛሬ ተያዘ። አሜን 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 አሜን። ከፋርሙና በኢየሱስ ስም በሉት፣ በኢየሱስ ስም በኔ ህይወት በሉት፣ በኔ ህይወት የትኛውም ክፉ በሉት፣ የትኛውም ክፉ አይሰራም በሉት፣ አይሰራም። ሃሌሉያ። ለምሳሌ እኛ አሁን ከዚህ በኋላ ከሁለት ቀን በኋላ አገልግሎታችንን ጨርሰን ኦልሬዲ እንላለን። ዘድም እኔም ሰው ዘፍቃ እኔ እንደሄደን ወሬ በዚህ ብለን ታውራ ሰው ጌታ ምስል 10 ቀን አሜን ብለን እንቅልፋተ ከኪሲ አስረታውተ ማባውተ ለፍተ በዚህ ከጀመርከው ፍጻሜ ጌታ ምስክር ኢድነን 9 ቀን ሙሉ የለፋው ልፋት የት አባይ ነገር አታውቅ። ህይወት ላይ አንዳች ነገር ጠበይ። ነገር ግን ይሄንን ነገር የሚያወራ ሰው ካለ 100 ሜትር ራቀው። አንተን ፈልጎ አይደለም ሳይወድ ያወራል። አንተ ውስጥ ያለውን መልካም ነገር ለማጥፋት አጠገብ ላይ ያለውን ሰው ያዝና ከክፉ ምክር ሽሽ። አሜን ብለህ ተቀበል። አይደለም ብሎ ለሚመጣው ማልሰት ስትበል በእግዚአብሔር ፊት ላባን ቀባጥበህ አምልከህ ትንሽ ነገር ላይ ካነሳ ትንሽ ነገር ላይ ወሬ ከጀመርክ ሰይጣን ወፍ ለቆብሃል ማለት ነው። እየለቀመ ነው ከአንተ ህይወት። በኢየሱስ ደም ይህንን መንፈስ መትቼዋለሁ። አሜን። ወደ ላይ ከፍ አድርግና በኔ ህይወት ላይ ጠላት ያዘጋጀው ነው የትኛው ድግስ ደፍቼዋለሁ። የእግዚአብሔር ሰው ለምንድን ነው የምታምረው ብላችሁ የጠየቃችሁ እንደሆነ ዛሬ ማሰሪያ ነው፣ የፕሮግራሞች ማሰሪያ ማለቂያ ነው። ወይም ከዚህ በኋላ ወይም ቀጣይ ሰዓት ላይ ሌላ ፕሮግራም ሌላ መድረክ ስለማን ቀጣይ ሰዓት ላይ ሌላ ስራ ስለሌለ አሁን እናንተን የማስጠበቅ ስራ ይሰራል። አሜን። የኔም ልፋት እግዚአብሔርን ቃል አንተም ልፋት ሁላችንም ካንቱ እንዳለ እግዚአብሔር አምላክ ይባርካችሁ። አሜን። ይባርካችሁ። አሜን። ሰው ያዝና የመጨረሻ መልእክት ነው። በቃ ትነሳለህ። ንገረው በቃ
ትሄዳለህ። ይህ ቦታ በለው፣ ይህ ሁኔታ በለው፣ አንተን ይተፋል በለው። ሃሌሉያ ይሁንላችሁ። አሜን። አሁን ያዘውና ካላስ በለው። ሃሌሉያ ካላስ እስከ ዛሬ የተቀመጥክበት ተራራ ካላስ ያ ኢንቫይሮንመንት ለኔ ይፈጠር። እንደዚህ ብዬ ልናገር ይባላል። ከዚህ በኋላ ስትጓዝ መንገድ ላይ የቆመ ዘበኛ ተይዟል። በመንገድ ላይ የቆመ ዘበኛ ዛሬ ተይዟል። አሜን። ለምን ይሁንና እስቲ የኔ ነገር ነው። እግዚአብሔር አምላክ በክብር በለው፣ በሞገስ በለው፣ ዛሬ ምሽት ያስቀጥለኛል። ሃሌሉያ። ያለሽበት የህይወት ስራ ያለሽበት አሁን የመከራ ምዕራፍ አሁን ካላስ ያንን ተራራ በኢየሱስም ከዛሬ ጀምሮ አሁን ይሸሻል። ስምሽን አወረድኩት። ከሟርተኛ እጅ አወረድኩት። ከደጋሚ እጅ አወረድኩት። አውሬ እጅ አወረድኩት። አንቺን ኬስ ከዛ ቦታ አሁን ይሸዋለሁ። ነገሮች ሁሉ የተመላላሽ ባለበት እንደዚህ ተከይዶ ያለ ሰው እንዲህ አንድ ሰው በእግዚአብሔር ኃይል ያለበትን ቦታ እስቲ ጮሆ በቃ ይበል። ኢየሱስ ጌታ አሜን። አንድ ሰው አሜን። ነገሮችን እንደዚህ ያስቡት፣ እንደዚህ ያስቡት። በቃ አሁን ካለበት ነገር ውስጥ ለመውጣት ይበሉ እንኳን እዚህ ከወጣታዎችና ለምን እንደዛው ያኛው እስኪመጣ ለሌላው በር እስኪከፈት ለምን ትሰቃያለሽ? አሁን ዛሬው ላይ ኖርበትና ነገውን ቀላል ነው። ዛሬ ላይ ሳፍር ነገን እየጠበቅ ተስፋ ቆርጠሽ ልትሞክር ትችላለህ። መድኃኒት ጠጥ በቃ እግዚአብሔር ያስተኛል ከእግዚአብሔር ብላ ልትማረክ ትችላለህ። በቃ ታሰቁት ኖ እንደዛ ማሰብ የለም። በቃ የሆነ ነገር መፍጠር ይችላል። አይኑ ላይ የሆነ ነገር ክሬት ማድረግ አለ። እግዚአብሔር ያከናውናል። አንተም ትነሳለህ፣ መንገድን ያቀናልሃል። አሜን አሜን። አጠገቤ ላይ ያለው የዋ መንገድ ትሁን ነው። የዋ በዘዋ የዋ አማርኛ የራሱ ይዋጋ በቃ ይዋ የሆነ በቀት ፈጣን መሆና በቃ የሆነ ጊዜ የምታረግበት በቃ በዚህ ከተዘጋ በዚህ ተዘግቷል ብለህ ብለህ ማልቀስ በቃ በዚህ ላሽ እግዚአብሔር ካንተ ጋር ነው። አሜን። ጌታ ኢየሱስን ከዚህ ሰዓት ጀምሮ የምትሄዱበት መንገድ ሁሉ ላይ እግዚአብሔር መከናወን ይስጥ። እኔ አንድ ነገር አምናለሁ። እኔ አሁን አገልጋይ ሰው በቃ ኖርማሊ መጽሐፍ ውስጥ ቸርችን ስላለ ሁሉም ሰው አገልጋይ ቢሆን ነው ማለት በቃ መተዳደሪያም ኑሮ መገልገል ይሆናል። ኖ በወር ቢያንስ በኢትዮጵያ ብር 400,000 ማገኘው ይችላል። በትንሹ 400,000 ሴቭ አደርጋለሁ በወር። እንዴት አልነግርህም። ኢትዮጵያና አናገር ማለት በቃ ጌታ ማይንድም ስለከፈተ ይዘው ቸርች ላይ ያሉ ልጆች ነው ሰው አሁን ለእያንዳንዱ ልጆች እያንዳንዱ ስራውን ልከፍት ፕሮግራም አዘጋጅቻለሁ። የዚህ 2018 ቢያንስ የወር ገቢ
2 ሚሊዮን 3 ሚሊዮን እስኪሆን ድረስ በዚህ ዓመት ነው ይሰራል። እንዴት ይሆናል? እግዚአብሔር ይችላል። አሜን። ትንሽ ነገር ነው የሚሰራው፣ ትልቅ አገኘዋል። አሜን። ጌታ በምን አቅጣጫ እንዴት እንደሚሰራ አናውቀው። የእጃችን ስራ ግን ይባላል። ሃሌሉያ። በቃ የሆነ ለምሳሌ የሆነ ነገር ተገኝቶ የሆነ $1,000 $2,000 $3,000 ነው። ከዛ በላይ ነገር አይምሮ ላይ ነው ያለው። ከዛ በላይ የሆነ ነገር ነው አይምሮ ላይ ያለው። ያንን ነገር ደግሞ እንዴት ማስኬድ እንዳለብኝ አውቃለሁ። ብዙ በትንሹ ቢያንስ 20 30 40 ልጆች በትንሹ 40 ልጆች ከስሬ ሆኖ እንዲመገቡ ለነሱ እንጀራ እስኪሆን ድረስ ነው ማስበው። አሁን ትንሽ ኦሮሚያ ክልል ላይ ነገሮች ስለተበላሸ ነው እንጂ ቢያንስ ወደ 6-7 ሄክታር እንደዚህ ቲማቲም፣ ሽንኩርት ምናምን አስተክላለሁ ማሳ። ከዛ በአንድ ቀን ላይ መቂ ምናምን ዙዋ የሄዳችሁ ሰዎች እዚህ ያላችሁ ሰዎች ታውቃላችሁ። እዛ አካባቢ ላይ በጣም ኢንቨስትመንት ኃይለኛ ነው። አሁን ትንሽ ሸኔዎች ገብቶ ነው ነገሮችን እያበላሸ የነበረው። ለዛ ስታክ አድርጌ ወደ ሌላ ስራ ያዘ። በአንድ ቀን 16 መኪናችን ያጣሉ። በአንድ ቀን ይሄ አሁን እንትን ጉልበተኛ እንትን ማለት አገልጋይ ነኝ እንዳንተው ግን አልተኛም። ተኝቼ እንኳን አስባለሁ ቀጣይ እንዴት አድርጌ ነው ሰውን መርዳት የምችለው። ለምሳሌ አንድ መንገድ ላይ የምትቆም ሴት አዳሪ ባገኛት የሆነ 200-300 ሺህ ኢንቨስት አድርጌላት ቡና ቤት ቢከፍትላት ስራውን ለሁለት ብትከፍል ሴትዮዋ ህይወቷ ዳናዳል ብር ብኖር አቅም ብኖር ነገሮች እንደዚህ እየሰፋ ቢሄድ እንደዚህ ትልቅ ወንጌል ነው። ያ ማለትም ትልቅ ወንጌል ነው። አሁን ህይወቴ ላይ ትልልቅ ራእዮች አሉ። በቀላሉ እግዚአብሔር ረድቶኛል፣ አሳካዋል። አሜን። አሁን እየነገርኩ ያለው አንተ እንድትነቃ ነው። ሲስተሪ ባለቤት ከስራ ቦታ እስኪትመጣ መጽሐፍ ይዘህ አትዙ። የሚባለው ነገር እውነት ነው ማውራ በቃ የሆነ ነገር እንትናት በቃ የሆነ ነገር ፍጠር። እግዚአብሔር ከአንተ ጋር ይሆናል። አሜን። አጠገብ ላይ ያለው ሰው በደንብ ያዘውና ከዛሬ ቀን ጀምሮ ንቃ በል። እውነቴን ነው የምልህ። በቃ የሆነ ነገር ፍጠር። አትቀመጥ። ምን አባ እየሰራኝ ነው? እግዚአብሔር ጥሩ አይን ሰጥቷል፣ አይምሮ ሰጥቷል፣ መንፈስ ሰጥቷል፣ ማሰብ የምትችልበት ሰጥቷል። ባለበት እንደንትን አትቀመጥ። ኢየሱስ እንኳን ያለ ስራ አንድ ቀን ቁጭ ብሎ ተያቀም። አንተ ኢየሱስን አገለግላለሁ እያል የሆነ ነገር ውስጥ ገብተህ ተስፋ ቆርጠህ ዓለም ትገባለህ ነው። ያለኝ ጊዜ እድልህን መጠቀም መቻል አለ። በጌታ ኢየሱስን ከእናንተ ጋር እግዚአብሔር አምላክ ዛሬ ቆመላችሁ። አሜን። ስለዚህ ስራ አለ፣ ቦታ አለ። እንዴት ምን ልስራ ትበል፣ እግዚአብሔር ያቀናችልሃል። አሜን። ወንጌል ስራ አይደለም። አዎ ስራ ነው። አዎ ስራ ነው። አንተ እንደምትሰራ እኔም እየሰራሁ ነው። ምንም እንትን የሚያደርግ ነገር የለም። የእግዚአብሔር ስራ አይደለም። አዎ ስራ ነው። እኔም እየተቃወምኩ አይደለም። ግን አለ የሆነች መንገድ 24 ሰዓት ቀን ሙሉ እዚህ ጠዋት ሙሉ የሚተኛበትን ሰዓት አስብ፣ የሚታጠፈበትን ጊዜ አስብ፣ የሚታሳልፍበትን ጊዜ አስብ፣ የሚዞርበትን ጊዜ አስብ። ሻይ ቡና እያልክ ማርማ ወሬ እያወራ የምታሳልፍበት ያንን ሰዓት ሁሉ ጊዜ በጌታ በኢየሱስ ዛሬ እግዚአብሔር አምላክ የሆነ ሰው ያለበት ኢንቫይሮመንት በቀይ ያለ አሜን። አንድ ሰው በቀይ ያለ አንድ ሰው በቀይ ያለ ከዛሬ በኋላ በትንሽ ያላችሁበት ሁኔታ ለእናንተ መልስ ካልሰጠ እናንተ ላላችሁበት ሁኔታ መልስ ስጡ ማለት መልስ ስጡ። ኢየሱስ ጌታ አሜን። እስቲ አጠገባችሁ ላይ ያለውን ሰው ያለውና ላለህበት ሁኔታ መልስ ስጥ ማለት መልስ ስጥ።
ካጣችሁ እናታችሁ መልስ አንተ ጋር አብሬ ያልቆይም ብለህ መልስ ተውና ውጣ። በቃ የሆነ እንትን አስገባ መልስ ካልሰጠ ራሴ መልስ ተው ፈልጌ ትጠረኛለህ ብለህ ሌላ ስራ ላይ ግባ፣ ሌላ ነገር ውስጥ ግባ። ቢያንስ እግዚአብሔር አንተ ከመርዳት ውጭ ቢዚ አይደለም። እግዚአብሔር አንተን ሊረዳ ነው በዙፋኑ ያለው። አንተ ከመርዳት ውጭ ቢዚ አይደለም። ሲደውል አንድ ሰው ቢዚ ነኝ ሊል ይችላል። እግዚአብሔር ግን ቢዚ አይደለም። ጂ ፕላስ ፎቆችን እያሰራ እሱ ቢዚ አይደለም። እሱ ከአንተ አንጻር ነው ያለው። አንተን ለመርዳት ሁሉ ጊዜ 24 ሰዓት አይኖች ባንተ ላይ አሜን መከናወን ይሰጥ። በወንዝ ዳር የተተከለችው ዛፍ አይደል መጽሐፍ በየጊዜ ፍሬዋን እንደምትሰጥ አለ ጊዜ እኮ በጊዜው አለ ጊዜ ፍሬዋን ምን ታደርጋለች? ትሰጣለች። ከዛ መከናወንም እግዚአብሔር ስለሚሰጣት በጌታ በኢየሱስ አሜን። ዛሬ የተተከላችሁበትን ስፍራ ዛሬ ቀይረዋል። አሜን። እስቲ ቀኛችሁ ወደ ላይ ከፍ አድርጉና በቀኝ አሜን አሜን። በምድር ታገለግሉ ቸርች በጣም መንቃት መቻል አለ። ጊዜያችሁ በእናንተ ላይ አታስቆጡ። ጊዜያችሁ ላይ እናንተ ብትሆኑ በጣም አስቸጋሪ ሁኔታ ያለበት ሀገር ነው። አስቸጋሪ ሁኔታ ውስጥ እግዚአብሔር ለእናንተ ደግሞ በር ይከፍታል። አሜን። ይቻላል። በጌታ በኢየሱስ ከዛሬ በኋላ ይቶች እንኳን ከመዳን ቤት ይልቅ ወደ ተለየ ወደ እናንተ ስራ ወደ ራሳችሁ ስራ እንድትገቡ ዛሬ አዝዣለሁ። እንካ ያለሽበትን ቦታ ዛሬ አበቃ የሚል መንፈስ ስለመጣ ያላችሁበት ቦታ ላይ ከዛሬ በኋላ 3 ወር 90 ቀን 2 ወር 4 ዓመት የምትቆዩበት ጊዜ አሁን በቃ አሁን ሆሊስቲክ የሆነ ነገር ያወራው ማለት ያልዳሰስኩት ነገር ነው። ኤቭሪቲንግ ላይ በጣም ካላወጃችሁ ለምሳሌ ቤትሽ ላይ እዚያ ጋር ስንት 10 ዓመት ቤትሽ ላይ አንድ ወንበር ብቻ 10 ዓመት ለውጥ ውስጥ በቤትሽ ላይ አንድ ወንበር ወይም አንድ አይነት ሶፋ ነው። 10 ዓመት አንድ አይነት ሶፋ አይተሽ ይሄ 10ኛ ዓመት ከሆነ ለሶፋሽ ማሰብ አለብሽ። ለምን አይኔ ራሱ ዳና ነገር ማለት ይፈልጋል። በቃ ማለት ፍሬሽ የሆነ ነገር ማለት ለየት ያለ ነገር ማለት ይፈልጋልና 10 ዓመት አንድ ሶፋ አይተሽ ዳና ቶይ ተስፋ እየቆረጠሽ ነው የምትል አንድ አይነት ነገር ብቻ የምታደርግ ከሆነ ነገ ተስፋ እያጠረ ነው የሚሄደው። አዳዲስ ነገር ስታየው መንፈስ ፍሬሽ እየሆነ ነው የሚሄደው። ኢቨን ዶት አንድ አይነት ምግብ ተመላልሳችሁ ከበላችሁ መንፈሳችሁ እየገዘበ ነው የሚሄደው። ለየት ያለ ምግብ እየበላችሁ ስትሉ መንፈስ የኛ መንፈስ ራሱ ሪስቶር የማድረግ ነገር በማየት ላይ የተያዘ በእይታ ላይ የተያዘ። ዛሬ ግን አንድ ነገር ልንገራችሁ፣ ከእናንተ ጋር አብሮ የቆየ ነገር ዛሬ ይለያል። አሜን። ስለዚህ ሶፋውን ግብና አድርገሽ ከቤትሽ ማውጣት አለብሽ። መውጣት አለብሽ። ምን ማለት 10 ዓመት አንድ አልጋ ላይ ተኝተ ፎርዋርድ ለምን ተስፋ እያስቆረጠሽ ነው? የተሻለውን ነገር ወደ ቤትሽ ጥሪ። ይሄ ያረጀው ነገር ከቤት አንስቻለሁ። ያረጀ ነገር ዛሬ ተነቀለ።
ጋር አይቆይም። ድገመው። አራት ዓመት 3 ዓመት 1 ዓመት አንድ አይነት ጫማ ካረገሽ ተሰሽ ይተለመ ራስሽን ሪላክስ እያደረግሽ አይደል? አንቺ ከዚህ ትልቅ ያለሽ ሀገር ቤት ላይ ደግሞ አለ ወንድምሽ ድንጋይ ተሸክሞ ጡንቻው የወገብ ያክል ገንዘብሽን አለ እያለ ቤት ገዝቻለሁ በእንትን ገዝቻለሁ ያለ ገንዘብሽን ሙሉጭ ያደረገ ከዛ ከዚህ ስትሄጂ የለም የተገዛም ነገር እንደሚታይ ነገር የለም። ስትሄጂ 10 ዓመት 15 ዓመት ከዚህ ቆይተሽ ስትሄጂ የተጠበቀ ነገር የለም። አንቺ የጠበቅሽው ሌላ የሆነ ያለው ሌላ። ድንጋይ ተሸክሞ እናቴ አንቺ ተሸክሞ የሚሄድ አቅም ያለ ልጅ ነው እዛ ያለ እያበለሽ እያጠጠሽ ከዚህ አንቺ ተቃጥለሽ ትልቃለሽ፣ እሱ እዛ ይበላል። የዚህ ሀገር ደግሞ ይጣፍጣል ሀገር ቤት ስላ ምክንያቱም ለፍቶ ስለማያመጣ ይበላል። ስትሄጂ ሌላ ነው። ከዛ አብደሽ ክሬዚ ሆነሽ መንገድ ላይ ትወጫለሽ። እናትሽም ብትሆን አባትም ቢሆን ማንም ቢሆን ያዩሻል ስለሚያውቁ የአንድ ሰዓት ላይ ከምትሰቃይ እዚህ ኖርበት መጀመሪያ እዚህ ቢገባውን ልበሽ ቢገባውን ጠጪ። እዚህ ነው ላይፍ። እዚህ 10 ዓመት ጽድት ብለሽ ነው ከዛ የተረፈውን እዛ ሰብሰባ የሆነ የምታምኚው አካል ጋር ካልሆነ እዚህ ዶላር ሰብስቢ እዚህ ጋር ቁጭ ብለሽ ማንም ጋር አትላኪ። ስትሄጂ በራስሽ አካውንት ላይ ወይ የሆነ ሰው አካውንት ላይ እዚህ የሆነ ሰው እንድልክ ታደርጊያለሽ። ህይወትሽን ስቃይ ውስጥ አታስገቢ። እዛ ያለው ቡዳ ነው ያለው ሀገር ቤት ያለው ቡዳ ነው፣ ሰው ብቻ አይደለም። ዛሬ በጌታ በኢየሱስ ስም የእናንተ በረከት ሊበላ አፉን የከፈተ አፉ ይዘጋ። አሜን አሜን። ይዘጋ። አሜን። የብዙ እህቶችን ላይፍ አሁን ያበላሸው እንደዚህ አይነት ስፒሪት ነው። ዛሬ መትቼዋለሁ። አሜን አሜን። ይመታ። አሜን። ስለዚህ ትኩረት አድርጊ። ህይወትሽን ዝም ብለሽ እንደ ቃል አታርጊ። አገኘው ብለሽ እዛ አታርጊው። ህይወትሽ ላይ በደንብ አድርገሽ ስሪ። ታገቢያለሽ፣ ትወልጂያለሽ። እዚህ ዕድሜሽን ጨርሰሽ እዛ ስትሄጂ የሚያገባሽ ልታቂ ትችያለሽ። ጊዜን በስርዓት ለመጠቀም እዚህ በደንብ የሚገባው ነገር ላይ በደንብ አድርገሽ ስሪ። በደንብ አድርገሽ ትኩረት አድርጊ። ይሄንን ነገር እየቀለጠሽ የምትሄጂ ከሆነ እናትሽ ከሆነ አባትም ከሆነ የራሳቸው ተጋብተው ወልደው ላይፋቸውን ኖሮ አልፈዋል። በአንቺ ብር ላይፋቸውን የሚያስቀጥሉበት ምክንያት የለም። አንቺ ገና ላይፍ ይጠብቅሻል፣ ልጆች ይጠብቅሻል፣ ብዙ ስራ ይጠብቅሻል። ዝም ብለሽ ለሳቀው ሁሉ ልብሽን አትክፈቺ። ሁሉም ሌባ ነው። ከአንቺ ውጪ ለአንቺ የሚኖር የለም። ብትታመሚ፣ ብትሞች፣ ብትሰቃይ አንቺ ለራስሽ ብቻ ነው የምትኖሪው። ስታገቢ እግዚአብሔር ቆንጆ ወንድ ከሰጠሽ ወንድም ከሰጠሽ ቆንጆ ወንድም አግብተሽ ነው የምትኖሪው። ከዛ ውጪ ማንም በላይፍሽ ላይ የሚጫወትበት ነገር የለም። ዛሬ በጌታ በኢየሱስ በእናንተ ላይ አፉን ከፍቶ ለመብላት ብቻ አፉን ከፍቶ ያለ አውሬ ዛሬ ተዘጋ ይሁን። አሜን አሜን። ይዘጋ። አሜን አሜን። ይዘጋ። አሜን። ስለዚህ አሁን ያለሽበትን ኢንቫይሮንመንት ቀይሪ። ቶሎ ብለሽ ኖ በይ። አሁን አስተካኪ። በቃኝ በይ። አላበላም በይ። በቃኝ በይ። አንቺ ካላከሽ እናትሽ አትሞትም። ድሮ አንቺ እዛ እያለሽ ሞታለሽ። አሁን እዚህ ከመጣሽ በኋላ ነው አንቺ ብር ስላላከሽ የሚሞተው። ውሸታቸው ነው። ዳታሚ ሀገር ቤት ላይ እዛ እያለሽ ያልሞተችው አሁን አንቺ እዚህ አንቺ ብር መላክ ካቆመሽ ነው የምትሞተው። ኖ እግዚአብሔር በሽታ ያምጣላት፣ ክፉ ያምጣላት። ፊኒሽ። እዛ ራብ ከሆነ እድሜ ልክን እየተራቡ ነው የኖሩት። አንቺ ብር ሊከሽ ከራብ አታውጭ። ስለዚህ የአንቺ ብር ለአንቺ መጀመሪያ መጥቀም አለበት። አንቺ እዚህ እግርሽ እስኪቃጠል ድረስ ትለፊያለሽ። ከዛ በኋላ የሚኖረው ሌላ ነው። ፎር ዋት? ጊዜው ያንቺ ነው፣ ሰዓቱ ያንቺ ነው። በአንቺ ጊዜ ላይ በአንቺ ላይፍ ላይ አትቀልድ። ማንም ስለ አንቺ ላይፍ እናትሽ መጣ አታገባው። አንቺ ነሽ የምታገቢው። ጊዜሽ ያንቺ ነው። ጊዜሽ ላይ አትቀልጂ። እዚህ ምድር ላይ ከ30 በላይ ከቆየሽ ምን እየሰራሽ ነው? አብደሻል እንዴ? ውል በይ። እውነትን ነው የምልሽ። አብደሻል እንዴ? ምክንያቱም ሰው ያየውን ነገር ማየት አለብሽ። ላይፍ ከሆነ እዚህ ምድር ላይ ጊዜሽን አታቃጥ። ማግባት አለብሽ፣ ልጅ መውለድ አለብሽ። ውል በይ። እዛ አለ እግዚአብሔር ያዘጋጃል ለአንቺ የሆነው። ከዛሬ ቀን ጀምሮ
ላላችሁበት ቦታ በቀኝ የምለው አማርኛ ሰራ። አሜን ለምን ይሁን? አሜን ለምን ይሁን? ለሚገባ ይግባ፣ ላልገባው የራሱ ጉዳይ። አሁን ከዚህ ሰዓት ጀምሮ እግዚአብሔር ከእናንተ ጋር አብሮ ይስራላችሁ። ይስራላችሁ። አጠገብ ላይ ያለው ጊዜን አላበላም በለው። የኔ ጊዜ አሳልፌ አልሰጥም በለው። ለአባቴ አሳልፌ አልሰጥም በለው። ለወንድሜ አሳልፌ አልሰጥም በለው። መጀመሪያ ለራሴ እኖራለሁ በለው። ከዛ ቀጥዬ ነው ለሌላ በለው። በጣም ተመቻችሁ? እንደዚህ ከሆነ ቆፍጣና ስትሆን ማንም ይፈራል። ፋሚሊ ራሱ ይፈራል። ቆፍጣና ወንድሜ ይማራል አይማርም፣ እሱ አይማርም፣ መቼም አይማርም። እያስተማርኩ ነው አታስተምሪ። የተማረው ራሱ ኢትዮጵያ መሄጃ ወንድሜ የኔ ወንድም ሳይንስ ነው የተባለው። የት አባይ ገና አሁን ስራ በእኔ ፕሮጀክት ስራ ነው የገባው። ምን ላድርግ? መንግስት አይፈልግም። ይህ ተማርኩ አትማር። ለምን ይማራል? መሬት ወርዶ መሬት እየያዘ በቆሎ ወይም ጥሬ ሙዝ ሸንኮራ በቃ እንትን አትበሉ ማለት መጀመሪያ ከራስህ መጀመሪያ ገባው። ከዛ በኋላ ለሌላ ለማንም ሰው ትተርፋ። በኢየሱስ ይሁንላችሁ። አሜን። ይሁንላችሁ። አሜን። ይሁንላችሁ። አሜን። ያለውበት ራሱ አደጋ ላይ ነው የምትሉ ሰዎች በቃ እድል አትስጡ። ጊዜያችሁ ላይ እድል አትስጡ። ዘመናችሁ ላይ እድል አትስጡ። እቺ እድል ለእያንዳንዳችሁ የተሰጠው እድል ኦፖርቹኒቲ። አሁን እችኛውን አንተ ያለህበትን ፖዚሽን እድል ነው ለአንተ ቻንስ ነው። እችን መጠቀም ነው። እችን ጊዜ መጠቀም ነው። አንተ ያለህበት ፖዚሽን በዚህ ሳለ በጣም እግዚአብሔር አንድ ሰው ሲያነሳ ከነ እድሉ ነው የሚፈራው፣ ከነ ኦፖርቹኒቲ። ኦፖርቹኒቲ የሌለበት ቦታ ላይ ማንንም አስቀምጧል። ለምሳሌ ሜንቴቦስቴ የተባለውን ሰው ታውቃላችሁ አይደል? ያ ሰውዬ ያለበት ቦታ እግዚአብሔር ያውቃል። ወይም ሎዶባር አካባቢ ላይ ቁጭ ብሎ ሳለ እግዚአብሔር ያውቅበታል ለምን እንደተቀመጠ። ግን ቦታው ከኦፖርቹኒቲ ጋር የተያያዘ ነው። ምንም ጊዜ ሊቆይ ይችላል፣ ሰዓት ሊቆይ ይችላል፣ ግን ከኦፖርቹኒቲ ጋር የተያያዘ ነው። ዳዊት አንድ ቀን ማን ነው ከሳኦል ዘር ወይም ከሳኦል ቤተሰብ የተረፈ ሰው ቅሬታ አለ ወይ ብሎ ሲጠይቅ ዮናታን ነበር። ከዛ የዮናታን ፋሚሊ የሆነ ሰውዬ ነው እንደዚህ አለ ግን ሽባ ደግሞ ቤተ መንግስት መግባት አይችልም በህጉ። ግን አለ መኖሩማ አለ ቅሬታው ግን ሽባ ነው። ያ ማለት ምን ማለት ነው? አይችልም ማለት መግባት ስለማይችል ከጥቅም ውጭ የሆነ ሰው ማለት ነው። ዳዊት እንደዚህ አለ ግን አዎ አምጡልኝ። ሃሌሉያ ማለት ህጉ ዛሬ ይጣሳል። አምጡልኝ። አሜን። ኦፖርቹኒቲው ሽባ የሆነበት ኦፖርቹኒቲ ያለበት ኦፖርቹኒቲ እግዚአብሔር ሊሰራ ፈለገና በዳዊት ልብ ላይ ያሰበ። ከዛ በኋላ
ሽባ ቢሆንም አምጡልኝ ካለ በኋላ ህጉን ሰበረ፣ ገባ ከንጉሱ ጋር አብሮ ባለጠ ላይፉ ተቀየረ። ቼንጆ አሜን። አንድ ነገር ልንገራችሁ፣ እግዚአብሔር ለእናንተ ያዘጋጀው ኦፖርቹኒቲ ጠላት አልፎ አይወስድም። አሜን። አልፎ አይዘጋም። አሜን። አለ ግን ሽባ ነው በህይወት ብቻ ቆይ እንጂ ሃሌሉያ የከፈተው ነገር ማንም ሊዘጋ አይችልም። አሜን። እግዚአብሔር ለኔ ኦፖርቹኒቲ ያዘጋጀው ነው። እድል ተዘጋጅቶልኛል። ይህን እድል በፍጹም ተጠቀሙ። እያንዳንዳችሁ ከኦፖርቹኒቲ ጋር ነው የተፈጠራችሁ። ከኦፖርቹኒቲ ውጪ ቁማር ስትጫወት እንደዚህ ስታረግ ሰዎች ስለማን እንደዚህ ስታረግ ሳንቲሙን እንደዚህ ታረግና እንደዚህ ስታረግ አንበሳ ከሆነ አንበሳ ከፍቶ ነው። ከዛ በኋላ ድንገት ነው የምትወጣው። ቁማር እግዚአብሔር ቁማር አይጫወትም። ድንገት አይደለም የሚመጣው፣ በፕሮግራም ነው የሚመጣው፣ በአጀንዳ ነው የሚመጣው። እናቴና አባቴ ድንገት ሲገናኙ ለስሜታቸው ብሎ ሲገናኙ ድንገት የተወለደ የመጣ ሰው አለ። በእግዚአብሔር አጀንዳ ክሬት ተደርጎ የመጣ ሰው ተራ ነህ ልትባል ትችላለህ፣ ግን እግዚአብሔር አጀንዳ ላይ ተራ አለ፣ ፕላን አለ፣ አጀንዳ አለ። ከዚህ አጀንዳ ጋር ስለተፈጠር እግዚአብሔር ለአንተ ያዘጋጀው ኦፖርቹኒቲ አጠገብ ላይ ያለው በጣም ውድና ውድ ሰው ነው ይበል። በጣም ውድ ሰው ነው ይበል። እስቲ ውድ ነኝ የሚል ሰው በጣም ውድ ነገር አይደላቸው፣ ውድ በጣም ኤክስፔንሲቭ የሆናቸው በ8 ቢሊዮን ህዝብ መካከል ብቻ ዲኤንኤ ቢመረመር አሻራው ኤቭሪቲንግ አንተ የሚመስል ሰው 10 ሰው 7 ሰው ሊሆን ይችላል፣ ግን 8 ቢሊዮን ህዝብ መካከል ላይ ብቸኛ ተሰማ አለ። ስለዚህ ታዲያ እኔ እንደለ ተመላልሶ ስላገኘ ፓስተር ዳጊ እንደዚህ ነው ብሎ መተርጎም አይችልም። ለምን ከተባለ አንተን መተርጎም ሲችል ፈጣሪን እየገመገመ ነው ማለት ነው። አሁን ብዙ ሰዎች ማይረዱት ነገር ስለ አንተ ማዋስ ሲጀምር ፈጣሪው እየገመገመ ግምገማ ወንበር ላይ አስቀምጦ እንዴት ጸጉሩን እንደዚህ ፈጠረ፣ እንዴት ጸጉሩን አፍንጫውን እንዴት ጥርሱን እንዴት እግሩን እንዴት ቦርጩን እንዴት ምን አገባ አንተ ደግሞ ያለው በኔ ጉዳይ ላይ አያገባም። አንተ ሰው ንገረው በኔ ጉዳይ ላይ አያገባም። አያገባም ሰው አጭርና ድንግዬና ምን አኖርባት እሱ አየላ ያገባው እኮ አጭርና ድንግዬና እንትን ታምር ጸጉሯ እኮ ምን አገባ እሱ ተመችቶት ካገባ ተመችቶት አብሮ አጠገብ ላይ ያለው በእናት በአልየኛ ነው የሚመቸው፣ ግን በደንብ ያዘውና እንደዚህ በለው በእናት ከኔ ነገር ዞር በል ይበል። ከቤቴ ውጣልኝ በል። ከላይፌ ውጣልኝ በል። ከኔ ኑሮ ውጣልኝ በል። በኢየሱስ ስም እነዚህ ስርዓት ሰዎችን ከመንገዳቸው አንስቸዋል። ልብስሽን ያስተካክላል። የምትቀበሉ ሁሉ ይመርጥልሻል። ወጋው ወጋውልህ የትኛው ስርዓት መንፈስ ከዚህ ከተማ አባረር። መንፈስ ዛሬ መታውልህ አንድ ሰው ሰው ይመታ ይበላል። ይሁንላችሁ። አሜን። ይሁንላችሁ። አሜን። ይሁንላችሁ። አሜን። ሁሌም ማድረግ ያለባችሁ በራሳችሁ ጉዳይ ላይ ኮንሰንትሬት
ራስን ሳትረዳ ሌላ ረዳለሁ ማለት ውሸት ነው፣ አስመሳይነት ነው። መጀመሪያ ራስን እርዳ፣ ራስን አግዝ፣ ራስን ሰፖርት ራስን ሰፖርት እያረግ ሲከፍ ነው ሌላ ጋር ምትረዳ። ራሱን የረዳ ሰው በምንም ታምር አይወድቅም። ለምሳሌ ትምህርት ቤት ህፃናትን ልጆች ሆናችሁ ስታይ በደንብ ያጠና ልጅ 10 ከ10 ይዘጋል። እሱ ሌሊቱን ሙሉ ሳይተኛ አድሮ ሲሰራ ሌላው ትምህርት ላይ ደካማ የሆኑ ሰዎች ለመስረቅ ይሞክራል። ያየው ራሱ ላይ ሰርቶ ነው የመጣው። ይሄኛው ራሱ ላይ ያሰራው ሌባ ነው። እያስመሰለ እኔ ሰርቻለሁ ያለ አካባቢ ላይ ያወራል። አጠገብ ላይ ያለው ሰው ያዛውና ራሱ ላይ ከሰረ ለሌላ ተባለ። ሌባ እንኳን ያተርፋል ማለት ነው። በኢየሱስ ስም ይሁንላችሁ። ሌባ እንኳን ከእናንተ በመውሰድ ያገኛል። በኢየሱስ አንዳንድ ጊዜ ውስጣችሁ ውስጥ ተወስቶ ማያልቅ ነው። በቃ ተሰርቆ ምን እንደተሰረቀ ብሎ ማጣቅ ነበር። ኢየሱስ ይሄ መንፈስ ያገኛል። ሃሌሉያ! ምን እንደተሰረቀ ማጣቅ ይሄ መንፈስ ያገኛል። አሜን። የመጨረሻ እንደዚህ ነው። በቀኝ አዲስ ለመጣችሁ ሰዎች ከኋላችሁ ሰዎች አሉና አዲስ ለመጣችሁ ሰዎች የስብከቴ ርዕስ ይሄ ነው። በቃ አሜን። ይህንን ተራራ መዞር በቃ ካላስ የሚል ቃል የሚመጣው ከየት ነው ካልክ እርምጃን ከፍቶ ነገርን ከፍ ኤቭሪቲንግ ኢን በህይወቴ ማንቀሳቀስ እስከማትችል ድረስ ተራራው ላይ እስራኤላውያን የተቀመጡበት ምክንያት 3 አይነት ምክንያት አለ። ይህን ምክንያት ሁሉ እግዚአብሔር አያና ካላስ ከዚህ ውረዷል። አሜን። ውረዱ ጉዞ ቀጥሏል፣ ጀምሩታል። እግዚአብሔር አምላክ ተናግሮ መሀል ላይ የቆማችሁ ሰዎች ካላስ አሜን። ካላስ አሜን። አሁን መሬት ተነስቶ በአምስት ነው ለዘንድ እያወራሁ ዘንድ እየጨነቀኝ ነው እያልኩ ነበር። ጌታ ውጭ ምንድን ነው እየጨነቀኝ ነው ያልኩትሽ ውጭ ከዛ ሲሆን ተመጣ ጌታ ተመጣ አላውቅም። ስለዚህ ጌታ ምስክር 15 ደቂቃ እንደው ቅድም ያወራሁት የንዴት የጭንቀት ፍልግ ስትሬስ እና እንደዚህ ካወራው ለካ አለ። ሃሌሉያ አለ። በራሴ አሜን። አንቺ ወደ ላይ ከፋሉና በቃኝ ነው። ሃሌሉያ እንዴ በቃ የምትፈልጉት ሁኔታ አለ። አዎ በቃ እንዲህ በቃ ከዚህ በኋላ በዚህ ወንበር ላይ አልቀመጥም የምትሉት ነገር አለ። አዎ 3 ወር ሰጥቼዋለሁ። ስለዚህ በቃ ተብሎ ነው ዛሬ የመጨረሻ በቃ ዘማኝ በቃ ዳሚራ በኢየሱስ ስም በቃ ከዚህ በኋላ በቃኝ። የሆነ ሰዓት ላይ
ባርክ። እንደዚህ አለ አስቴር ላይ ይጨመራል ማለት ፌበር የማይገባው ነገር ይገባል። ያንተ አይነት ሰው ማይቀበለው ሰው ለአንተ እንዲያደርግ የማስገደድ አቅም አለ። የማስገደድ ፓወር አለ። የሆነ ነጭን የሚያስገድድ ሞገስ በላይ አጠገብ ላይ ያለው ሰው እንደዚህ ጨበጥ አድርገውና ያ ሰው ታዘዛለ በስልጣን አታዝም፣ በእውቀት አታዝም፣ በምን አታዝም። አንተ ላይ ያለው ሞገስ ግን ሰውየውን ያዛ። ብዙ ሰው አንተን ለምንድን ነው ማይፈልገው ብለህ የጠየቀኝ እንደሆነ አንዳንድ ጊዜ የሆነ ሰው ፊት ላይ ሞገስ አታገኝም። አንቺ ስራ ስትሄጂ ሌላ ሰው ይቀበሉሻል፣ አንቺ ስትሄጂ አይቀበሉሽም። ማንንም ሰው ልትቀበሉ አንቺ ስራ ታውቃለሽ፣ ቋንቋ ታውቃለሽ። አንቺ ስትሄጂ ግን ሴትዮዋ ሪጀክት ታደርጋለች። ለምን? አንቺን ሴትዮዋ ፊት ላይ ሞገስ እንዳታገኝ አድርጎ የሚሰራ መንፈስ አለ። ሴትዮዋ ላይ አይደለም። ለምን? ሰይጣን አትሉ። በፊቷ ሞገስ ካገኘ የሚያስፈልገውን ብቻ ማያስፈልገውንም ጭምር ትለቅልሃል። አሜን። አንቺ ግን እሷ ፊት ላይ ፌቨር ማግኘት አለ፣ ሞገስ ማግኘት አለ። አንቺን ክፉ አድርጎ የሚስል በደምሽ ላይ ተቀላቀለ። በአንዳንድ ቤተሰብ ላይ እኮ ሰው ፊት ላይ ሰው ተናግሮ አያልፍለትም። ተናግሮ ሞገስ የማያገኙ ሰዎች ብዙ ናቸው። ግን ተናግሮ ተሰምት የሌላቸው ሰዎች አሉ። ሰፈር ላይ አይታችሁ እንደሆነ ቀበሌ ላይ አይታችሁ እንደሆነ የሆነ ሲያወሩ ቼስታ የሆነ ነገር ሲያወራ የሆነ በቃ ፌቨር የሌላቸው ሰዎች የሆነ ለሚያወራው ነገር ሰው ቦታ አይሰጡም። ያ ንግግር ማለት ከሌላ ንግግር እኮ ተሽሎት አይደለም። ሞገስ የሚባል ነገር ቅባት በላዩ ላይ የለም። ስለሌለ በማንም ዘንድ ተሰምነት የለም። ዛሬ ምሽት ግን አንድ ጸሎት ልጸልላችሁ። እናንተ ባልሰራችሁ ኃጢአት እንድትሰቃዩ ከደማችሁ ጋር የተቀላቀለ የእናንተን ሞገስ ከእናንተ የከለከለ ዛሬ ያመፅ ከውስጣችሁ ተነቀለ። አሜን። አሜን። ስለ ፋርዖን ስለ እስራኤላውያን ስለ ካናን ቢያወራ ይዋጋል ታሪክ። አንተ ፊት ላይ ዛሬ መስራት ያለበትን መንፈስ ይናገር። አንተ ውስጥ ሰው ፊት ላይ ያንተን ሞገስ ዛሬ የወሰደው አሁን መልሼልሃለሁ። በኢየሱስ ስም ይመለስ። አንተን ሲያይ ሰው ሁሉ መደንገጥ አለ። አንተን ሲያይ ሰው መደንገጥ አለ። አንተን ሲያይ ሰው መመሳት አለ። ይሄ ቅባት በላይ ላይ ፈሰሰ። አንተን ሲያይ መናገር ሲጀምር ደስ ይበለው። ደስ ይበልሽ። ለምን ከተባለ መንፈሱና አንተ ውስጥ ያለው ነገር አልተስማማም። ስለዚህ ተጽዕኖ እየፈጠረው ሰላም ያጣው ሰውዬ ላይ ሰላም በሰላም ያስ የተቀመጠ ሰው አንተ ያደረገው ስንት ሼክ ማለት ይጀምራል። ያደረገው ወደ ማውራት ይጀምራል። ለምን ከተባለ አንተ ውስጥ ያለው ዶሚኔት አድርጓል። Hallelujah.